ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ ቀዳሚና የመጀመሪያ ዜና የሚሆነው የናጊን ፊልም ክሬተርና ፕሮዲዩሰር እንዲሁም ዳይሬክተር የሆነችው ኤክታ ከፑር በአሁኑ ሰዓት ላይ ናጊን የተሰኘውን ፊልም በትልቅ ስክሪን ወይም ወደ ሲኒማ መልሳ ለማምጣት እየተዘጋጀች እንዳለ ተነግሯል። አሁን በቅርቡ ከ3 ቀን በፊት ኤክታ ከፑር ናጊን ከተሰኘው ፊልም ጋር የተያያዘ አንድ ቪዲዮ ሶሻል ሚዲያ ፕላትፎርሟ ላይ ወይም ኢንስታግራም ላይ መልቀቅ ችላ ነበረም። ያ ቪዲዮም በግልጽ እንደሚያሳየው ነው እንደተነገረው ከሆነ ኤክታ ከፑር ናጊን ከተሰኘው ፊልም ጋር ትልቅ ነገር ፕላን እያደረገች እንዳለች መረጃዎቹ ሊያሳዩ ችለዋል። በእርግጥ ናጊን የተሰኘው ፊልም እንደሚሰራ በጣም ብዙ ጊዜ ሲነገርና ሲወራ ነበረም። እንደዛም ሆኖ ግን የኤክታ ከፑር ናጊን የተሰኘው ፊልም ቀረጻ ምን ደረጃ ላይ እንዳለም አልታወቀም። ቀረጻም አልተጀመረም ነበረም። ቀደም ብሎ በእርግጥ ሽረዳ ከፑርም ናጊን የተሰኘው ፊልም እንደምትሰራ ተነግሮ ነበረ። ምክንያቱም አይታወቅም። ግን ይሄ ፊልም በአሁኑ ሰዓት ላይ ሳይድ ተደርጓል ወይም ሆልድ ሆኗል። ግን ደግሞ ኤክታ ከፑር የምትሰራው ናጊን የተሰኘው ፊልም በአሁኑ ሰዓት ላይ በጣም ከፍተኛና ተለቅ ያለ ዝግጅት እያደረጉ ነው ያሉት። ምክንያቱም በአሁኑ ሰዓት ላይ እንደሚታወቀው ቦሊውድ ላይ ሱፐርናቹራል ይዘት ኖሯቸው ፋንታሲ ይዘት ያላቸው ፊልሞችን ለመስራት ፎከስ እየተደረገ ነው ያለው ወይም ትሬንድ ሆኗል ማለት ይቻላል። ቦሊውድ ላይ በእርግጥ በእባቦች ታሪክ ላይ ቀደም ብሎም በጣም ብዙ ፊልሞች ተሰርተው ነበረ። ከነዛ መሀልም ደግሞ የተወሰኑ ፊልሞች ተወዳጅነትን አግኝተው ነበረ። እንደዛም ሆኖ ግን ረጅም ጊዜ ሆኖታል በዚህ ርዕስ ጉዳይ ላይ ወይም እንደዚህ አይነት ታሪክ እስካሁን አልተሰራም ነበረ። ስለዚህ በቀጣይ ደግሞ የናጊን ፊልም የሚቀድመው የትኛው ይሆናል የሚለውን አብረን ምን ይሆናል። ኤክታ ከፑር ክሬት የምታደርጋቸው ናጊን የተሰኙ ፊልሞች በራሳቸው ለየት ይላሉ ተብሎ ይጠበቃል። ምክንያቱም በቲቪ ሲሪየስ የተነሳ ወይም ደግሞ ቲቪ ላይ በተለቀቁት ተከታይ ድራማዎች የተነሳ የፊልሙ ሃይፕ በጣም ከፍተኛ ደረጃ ላይ ነው ያለው። ይህ ፊልም በትክክል የምትሰራው ከሆነ ኤክታ ከፑር ቀረጻ የሚደረግለት በትልቅ ሌቨል እንደሆነ ይገመታል። የዚህ ፊልም ታሪክም ደግሞ ከቲቪ ሲሪየሉ በጣም የተለየ እንደሚሆን ይጠበቃል ተብሎ ይገመታል። እናንተስ እንደዚህ አይነት በእባብ ታሪክ ላይ የተሰራ ፊልም ቀደም ብላችሁ አይታችሁ ነበር? ተመችቷችሁ ነበር? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የራም ቸረን 16ኛ ፊልሙ ስክሪፕቱ በአሁኑ ሰዓት ላይ ሙሉ ለሙሉ ተዘጋጅቷል። ፊልም ሜከሮቹ ደግሞ ፊልሙ እንደሚሰራ ኦፊሻሊ ላውንች ለማድረግ እየተዘጋጁ እንዳለ መረጃ ይወጣ ነው ያለው። አርሲ 17 ማለት ከፔዲ በኋላ የራም ቸረን ቀጣይ ፊልሙ ሲሆን ፊልሙንም ደግሞ ታዋቂው ዳይሬክተር ሱኩማር ዳይሬክት የሚያደርገው እንደሆነ ቀደም ብሎ ተነግሮ ነበረ። የፑሽፓ ፊልም ዳይሬክተር የሆነው ሱኩማርን እርግጠኛ ነኝ ሁላችሁም ታውቁታላችሁ። ቀደም ብሎም ከራም ቸረን ጋር ብላክ ፓስተር የሆነውን ረንገስተለም የተሰኘውን ፊልም ዳይሬክት አድርጎለት ነበረ። ሱኩማርና ራም ቸረን በእርግጥ ፊልም እንደሚሰሩ መነገር ከጀመረ ሰነባብቷል ቆይቷል። ግን አሁን ላይ ደግሞ የፊልሙ ታሪክ ወይም ስክሪፕት ስራው ተጠናቋል ጨርሰናል ብለዋል። ይህም ማለት በቀጣይ 2-3 ቀናት ውስጥ ፊልሙ ኦፊሻሊ ላውንች ይደረጋል ማለት ነው። የፊልሙ ቀረጻም እስከዚህ ዓመት መጨረሻ ድረስ አንድ ብሎ የሚጀምር ሲሆን ካለቀ 2027 ካልሆነ ደግሞ እስከ 2028 አጋማሽ ድረስ ለይታ ይበቃል ተብሎ ይጠበቃል ወይም ይገመታል። ፊልሙ በእርግጥ ተለቅ ያለ ነው። ስለዚህ በቀጣይ ደግሞ ከራም ቸረን 17ኛ ፊልም ጋር የተያዘ ተጨማሪ መረጃ እስከሚወጣ ድረስ እንጠብቃለን ማለት ነው። ዝንድጊና ሚሌጊ ዱባራ የተሰኘው ፊልም 15ኛ ዓመት ስለሞላው ዞያ አክተር በአንድ ኢንተርቪው እንደተናገረችው ከሆነ ወይም እዛ ፕሮግራሙ ላይ ዝንድጊና ሚሌጊ ዱባራ የተሰኘው ፊልም ሁለተኛ ክፍሉ ወይም በሲኩዌሉ ላይ ስራ ጀምረናል ብላለች። በዛውም ጥያቄ በተደረገላት ሰዓት ላይ ዞያ አክተር ግልጽ አድርጋ እንደተናገረችው ከሆነ ዝንድጊና ሚሌጊ ዱባራ የተሰኘው ፊልም ታሪኩ ሰፋ ያለ ነው፣ ይቀጥላል። በአሁኑ ደግሞ የሚኖሩት ካራክተሮች ከአዲሱ ትውልድ ጋር ከአዲሱ ጄኔሬሽን ጋር የሚስማሙና የሚግባቡ እንዲሁም ደግሞ የሚስብ ሰፋ ያለ ታሪክ እናቀርባለን ብላለች። ዝንድጊና ሚሌጊ ዱባራ የተሰኘው ፊልም 2011 ላይ ነበር ለእይታ የበቃው። እንደሚታወቀውም ደግሞ ይሄ ፊልም በታሪኩና በሙዚቃዎቹ የተነሳ እጅግ በጣም ተወዳጅነትን አግኝቶ ፖፑላር የነበረ ፊልም ነው። የፊልሙ ዳይሬክተር ዞያ አክተር ስለዚህ ፊልም ወይም ቀጣይ ታሪክ በጣም ብዙ ጊዜ ስትጠይቅ እየተናገረች ነበረ ወይም እንሰራዋለን ስትል ነበረ። እንደዛም ሆኖ ግን ሁለተኛ ክፍሉ ቀረጻውን እስካሁን ድረስ አንድ ብሎ አልተጀመረም። ሪቲክ ሮሽንም ቀደም ብሎ በአንድ ኢንተርቪው ይሄ ፊልም እንደሚሰራና ይዘውት እንደሚመጡ ሁለተኛውን ታሪክ ግልጽ አድርጎ ተናግሮ ነበረ። ግን ደግሞ መቼ ተሰርቶ ለእይታ ይበቃል ለሚለው ምናልባት እነሱም ራሱ አያውቁት የሚባል አይነት ነገር ነው ያለው። ዞያ አክተር ዳይሬክት ያደረገችው ገሊቦ የተሰኘው ፊልም ለመጨረሻ ጊዜ በ2020 ላይ ነበር ለእይታ ይበቃው። ከዛን ጊዜ ጀምሮ እስካሁን ድረስ በሚባል ደረጃ ምንም አይነት ሶሎ ፊልም ዳይሬክት አላደረገችም። ግን ደግሞ ዞያ አክተር ዝንድጊና ሚሌጊ ዱባራ ሁለተኛ ታሪኩን ወይም ሁለተኛ ክፍሉን ስክሪፕቱን ለማዘጋጀት ረጅም ጊዜ ስራ ስትሰራ ነበረ። ይህም ማለት እንግዲህ አሁን ላይ ወደ መጨረስ ደርሳለች ማለት ነው። በቀጣይ ደግሞ ከዚህ ፊልም ጋር የተያዘ መረጃ እስከምትሰጠን ድረስ መጠበቃችን የማይቀር ነው ማለት ነው። ጄሰን ሰንጄ ዳይሬክት ያደረገው ሰንዲፕ ኪሸን የሚተውንበት አክሽን ድራማ ይዘት ያለው ሲግማ የተሰኘው ፊልም በመጨረሻ የሚወጣበት ቀን አናውንስ ተደርጓል። ይህ ፊልም እንግዲህ የተላፐቲ ቪጄ ልጅ የጄሰን ሰንጄ የዳይሬክተራል ስራው የመጀመሪያ ስራ ነው ወይም ዲፕት ፊልም ነው። በዚህ ፊልም ደግሞ ዳይሬክተር ሆኖ ወደ ፊልሙ ዓለም የሚቀላቀልበት ነው። ሲግማ በአጠቃላይ ይዘቱ ሲታይ አንድ አክሽን አድቬንቸር ፊልም ሲሆን የሆነ የተደበቀ ሀብትን ፍለጋ በሚደረግ አስገራሚ ታሪክ ላይ ያጠነጥናል የሚል መረጃ ወጥቷል። ቲዘሩ ሲታይ እንኳን ደስ የሚል ነገር አለው፣ አሪፍ ነው የሚባል ነው። ፊልሙ ሲወጣ ደግሞ የጄሰን ሰንጄ ይህ አዲሱ ፊልሙ ሲግማ የተሰኘው ፊልም እንዴት ይሆናል ወይም ምን ይመስላል የሚለውን አብረን ምን ይሆናል። አሁን ላይ እንደተባለው ከሆነ ሲግማ የተሰኘው ፊልም በዚህ ዓመት ኦክቶበር 2 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተብለዋል። ሜጋ 158 ከተባለው ፊልም ጋር አንዳንድ መረጃዎች ሊወጡ ችለዋል ወይም ወጥተዋል። የችረንጂቪ ቀጣይ ፊልሙ ጃንዋሪ 2027 ላይ ማለትም ሰንክራንቲ ሲከበር ለእይታ ይበቃል ተብሏል። ሜጋ 158 የተሰኘው ፊልም የዋልተር ቫለያ ዳይሬክተር የሆነው ቦቢ ኮሊ የተባለው ዳይሬክተር ሲሆን ዳይሬክት ያደረገው በፊልሙ ላይ ደግሞ ችረንጂቪ መሪ ተዋናይ ነው። አሁን ላይ እንደተባለው ከሆነ የፊልሙን የ40 ቀን ቀረጻ በአሁኑ ሰዓት ላይ እንዳጠናቀቁ አናውንስ አድርገዋል።
አድርገዋል። እንደዛም ሆኖ ግን የቀረው ክፍል ቀረጻ በጣም በኃይለኛው ተጧጥፎ እየቀጠለ ነው ያለው። ኦገስት 22 እንኳን የቺረንጂቪ ልደቱ ነው። ይህም ማለት ደግሞ በዕለቱ አንድ ጨረፍታ ቪዲዮ ግሊፕስ ይለቀቃል። በዛውም ደግሞ የሚወጣበትን ቀን አናውንስ ያደርጋሉ ተብሎ ይጠበቃል። ሰንክራንቲ 2027 ላይ ወይም ጃንዋሪ ላይ በጣም ብዙ ፊልሞች እንደሚወጡ ቀደም ብሎ አናውንስ ተደርጓል። ግን ደግሞ በቀጣይ ከዚህ ፊልም ጋር የተያዘ ተጨማሪ መረጃዎች እስከመቼ ይወጣሉ የሚለውን አብረን የምንጠብቀው ይሆናል። ራም ጎፓል መርማ ዳይሬክት የሚያደርገው ፖሊስ ካምፓኒ የተሰኘው ፊልም በሁለት ክፍል ቀረጻ እንደሚደረግለት አናውንስ ተደርጓል። ቀረጻውን ካጠናቀቀ በኋላም ደግሞ ሁለቱም ክፍል በላይ ለይታ ይበቃል ተብሏል። የወጣው መረጃ እንደሚያሳየው ከሆነ ፖሊስ ካምፓኒ የተሰኘው ፊልም ታሪኩ በጣም ሰፋ ያለና ረዘም ያለ ነው። ይህም ማለት ደግሞ በአንድ ክፍል ብቻ ሊጠናቀቅና ሊያልቅ እንደማይችል እየነገሩን ያሉት። በእርግጥ ፖሊስ ኮሚሽነር ዳያናይክ የተባለ ወይም ደግሞ በሱ ታሪክ ላይ የሚያጠነጥን እንደሆነ ቀደም ብለን እናውቃለን። በስራ ህይወቱ ላይ በአጠቃላይ ከ80 የበለጡ ሰዎችን ኢንካውንተር አድርጎ ገሎ ነበረ፣ አድኖ ነበረም። ይህ ፊልም ደግሞ በዛ ኢንካውንተር ታሪክ ላይ በሁሉም ላይ የሚያጠነጥን እንደሆነ እየተነገረ ነው ያለው። የፊልሙ ቀረጻ በአሁኑ ሰዓት ላይ አንድ ብሎ ተጀምሯል። ሃሽፈርደን ራኔ ደግሞ በፊልሙ ላይ ዳያናይክን ሆኖ ወይም ፖሊስ ኮሚሽነሩ ሆኖ እንደሚጫወት ቀደም ብሎ አናውንስ ተደርጎ ነበረ። ሁለቱም ክፍሎቹ በአሁኑ ሰዓት ላይ በላይ ቀረጻ እንደሚደረግላቸው ተነግሯል። ሁለቱም ፊልሞች ደግሞ ጣጣቸውን ከጨረሱ በኋላ 2027 ላይ ለይታ ይበቃሉ ተብለዋል። ማርቨል ስቱዲዮ ኤክስማን እና ብላክ ፓንተርን ጨምሮ በመጨረሻም ጎስት ራይደር የተሰኘው ፊልም የሚወጣበትን ቀን አናውንስ አድርገዋል። ኤክስማን ሜይ 5 2028 ላይ፣ ጎስት ራይደር ደግሞ ጁላይ 28 ላይ፣ ብላክ ፓንተር 3 ደግሞ ዲሴምበር 15 2028 ላይ ሁሉም ፊልሞች ወይም ሶስቱም እንደሚወጡ አናውንስ አድርገዋል። ግን ለማርቨል አድናቂዎች ደግሞ አሳዛኝ ዜና የሆነው ከነዚህ ፊልሞች መሃል ወይም በአጠቃላይ በ2027 አንድ ፊልም ብቻ ነው ለይታ የሚበቃው። እሱም ደግሞ አቬንጀር ሴክሬት ዋር የተሰኘው ፊልም ብቻ ነው። እስካሁን ድረስ እንኳን የተረጋገጠው በዚህ ዓመት ይሄ ብቻ ነው። ግን ደግሞ በቀጣይ ከማርቨል ሲኒማቲክ ዩኒቨርስ ጋር የተያዘ ተጨማሪ አፕዴት እስከመቼ ይወጣል የሚሉን አብረን ምን ይሆናል። ክሪስ ሄምስወርዝ የተወነበት ኤክስትራክሽን የተሰኘው ፊልም ላይ ዶንሊም እንደፈረመ ተነግሯል። በዚህ ፊልም ላይም ደግሞ የታይጎን ካራክተር ይጫወታል ተብሏል። በእርግጥ ይሄኛው ፊልም ማለት የኤክስትራክሽን የኮሪያን ስፒንኦፉ ሲሆን በፊልሙ ላይ ዶንሊ መሪ ተዋናይ ሲሆን ግን ደግሞ የዶንሊን ወይም ደግሞ የታይጎን ካራክተር ኤክስትራክሽን 3ኛው ክፍል ላይ በትንሹ እናየዋለን። ታይጎ የተሰኘው ስፒንኦፍ ላይ ዶንሊ ለየት ባለ ካራክተር ነው የሚታየው። እንደዛም ሆኖ ግን በፊልሙ ላይ አንድ ሰው መበቀል ይፈልጋል። ስለዚህ የዛኛው ስፒንኦፍ ታሪክ በአጠቃላይ የሚያጠነጥነው በበቀል ዙሪያ ላይ ይሆናል ማለት ነው። የሁለቱም ፊልሞች ቀረጻ በአሁኑ ሰዓት ላይ ተጀምሯል። እንደዛም ሆኖ ግን የአንዳቸውን ፊልም የወጣበትን ቀን አናውንስ አላደረጉም። ሎስ አንጀለስ ውስጥ በትናንትናው ዕለት ፋስት ኤንድ ፊሪየስ የተሰኘው ፊልም 25ኛ አንቨርሰሪውን አክብሮ ነበረ። 25 ዓመቱ ስለደፈነው በዛ ሰዓት ላይ የፊልሙ አክተር ቪን ዲዝል በተጠየቀ ሰዓት ላይ እንዳለው ከሆነም ፋስት ፎሬቨር የተሰኘው ፊልም ቀረጻውን በዚህ ዓመት ዲሴምበር ወር ላይ አንድ ብሎ ይጀምራል ብለዋል። በዛውም ቪን ዲዝል እንዳለው ከሆነ ፋስት ፎሬቨር የተሰኘውን ፊልም ስክሪፕቱን አንብቤዋለሁኝ። ያንንም ካነበብኩ በኋላ የተረዳሁትኝ እስካሁን ድረስ ከተሰሩት ፋስት ኤንድ ፊሪየስ ከተሰኙ ፊልሞች እጅግ በጣም ድምቅ ያለውና የሚበልጠው ታሪክ እንደሆነ አረጋግጫለሁም ወድጄዋለሁም ብለዋል። ፋስት ፎሬቨር የተሰኘው ፊልም ቀረጻውን 2024 ላይ ነው ይጀምራል የተባለ የነበረው ግን ደግሞ ስክሪፕቱ ስላልተጠናቀቀ የሚቀረጽበት ወይም ቀረጻ የሚጀምርበት ቀን ተራዝሞ ነበረ። በአሁኑ ሰዓት ላይ ግን ፋስት ፎሬቨር የተሰኘው ፊልም ስክሪፕቱ ሙሉ ለሙሉ ተጠናቋል ወይም ጨርሰውታል። ስለዚህ የፊልሙን ቀረጻ አንድ ብለው ዲሴምበር ወር ላይ ይጀምራሉ ማለት ነው። እናንተ ስለ ፋስት ኤንድ ፊሪየስ የመጨረሻ ክፍል የሚባለው ፋስት ፎሬቨር የተሰኘው ፊልም እየጠበቃችሁ ነበረ? ስለሱ ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।